በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱ ተገለጸ። በነዳጅ ዋጋ ንረት ምክንያት የነዳጅ ቆጣቢ መኪኖች ዋጋ ጣሪያ ነካ። በአሜሪካ የስደተኞች የቪዛ አሰራር ተቀየረ። የትራምፕ ምስል ያረፈበት ልዩ ፓስፖርት በአገር አቀፍ ደረጃ ሊሰራጭ ነው። ከጦርነት አምልጠው ወደ ስደት የሄዱት በሳውዲ አረቢያ እስር ቤት የሞት ፍርድ የሚጠብቃቸው ኢትዮጵያውያን የእርዳታ ጥሪ ያቀረቡ። ህወሓት በፌዴራል መንግስቱ ላይ አዲስ ይፋዊ መግለጫ ወጣ። ከ640 በላይ ቤቶች በአሜሪካ ወደ አመድነት ተቀየሩ። አዲስ አበባ ዩኒቨርሲቲ ከ500 በላይ ሰራተኞችን አባረረ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ኒውስ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። ዛሬ ቅዳሜ ሐምሌ 5 ቀን 2018 ዓ.ም ከንጋቱ 11:45 ጀምሮ በሽሬና በአካባቢው በኢትዮጵያ ሰራዊትና በዚያው አካባቢ በሚንቀሳቀሱ የትግራይ ኃይሎች መካከል ከባድ ውጊያ መቀስቀሱን የዜና ምንጮች ዘግበዋል። የመረጃ ምንጮቹ እንደጠቀሱት በአካባቢው የተቀሰቀሰው ይህ ግጭት በእግረኛና በሜካናይዝድ ክፍሎች የተደገፈ ከፍተኛ የጦርነት እንቅስቃሴ ሲሆን ሁለቱም ወገኖች በከባድ መሳሪያዎች የተደገፈ የተኩስ ልውውጥ እያደረጉ ይገኛሉ። አርሚ 70 በሚል ስም የሚታወቀው የትግራይ ሰራዊት አንዱ ክፍል ይንቀሳቀስበታል በሚባልበት በዚህ ስፍራ ላይ ውጊያው መካሄዱን ጠቅሷል። ይህ አዲስ ግጭት የተቀሰቀሰው በቅርቡ በተለያዩ የትግራይ ከተሞች በህወሓት ከፍተኛ አመራሮች ሲመሩ በቆዩና ጦርነት ቀስቃሽ ይዘት ያላቸው መፈክሮች በቀረቡባቸው ህዝባዊ ኮንፈረንሶች መጠናቀቅን ተከትሎ እንደሆነ ግምቶች ይሰጣሉ። ከውጊያው አስቀድሞ ሰሞኑን ከሁለቱ ወገኖች በኩል ሲሰጡ በነበሩት የቃላት ምልልሶችና የሚዲያ ውጥረቶች በኋላ የተከሰተ መሆኑ ተመልክቷል። ዛሬ ንጋት ላይ የተከሰተው አሁንም ቀጥሏል የተባለው ይህ ከባድ የጦርነት እንቅስቃሴ ወደ ሌሎች የትግራይና የአካባቢው ግንባሮችም ሊስፋፋ ይችላል በሚል በአካባቢው ነዋሪዎችና በህዝቡ ዘንድ ከፍተኛ ስጋት ፈጥሯል። በኢትዮጵያ አነስተኛ ነዳጅ የሚጠቀሙ ያገለገሉ መኪኖች ዋጋ በከፍተኛ ሁኔታ ጨመረ። በያዝነው ወር በኢትዮጵያ ያገለገሉ የቤንዚን ተሽከርካሪዎች ገበያ ላይ ከፍተኛ የዋጋ ጭማሪ መታየቱ ተገለጸ። ይህ ጭማሪ በተለይም አነስተኛ ነዳጅ የሚጠቀሙና ቆጣቢ የሚባሉ ተሽከርካሪዎች ላይ በከፍተኛ ሁኔታ ተስተውሏል። ዓለም አቀፍ አገራዊ የነዳጅ ዋጋ መጨመርን ተከትሎ ገዢዎች ትልልቅና ነዳጅ በብዛት የሚወስዱ መኪኖችን ከመግዛት ይልቅ አነስተኛ ነዳጅ የሚጠቀሙ ተሽከርካሪዎችን ለመምረጥ አዝማሚያ አሳይተዋል። የባንክ ብድር ይለቀቃል የሚሉ መረጃዎች በሰፊው በመሰራጨታቸው በገበያ ላይ ከፍተኛ የዋጋ ንረት እንዲፈጥር ምክንያት ሆኗል። የነዳጅ ቆጣቢ መኪኖች ፍላጎት በከፍተኛ ሁኔታ በጨመረበት በአሁኑ ወቅት የአቅርቦት እጥረት በመኖሩ ዋጋው ይበልጥ እንዲቅበዘበዝ አድርጎታል። በወሩ ከተመዘገበው የዋጋ ጭማሪ ከፍተኛ ድርሻ የወሰዱት አነስተኛና ነዳጅ ቆጣቢ መኪኖች ናቸው። ሱዙኪ ዲዛይር የ18.9 በመቶ የዋጋ ጭማሪ በማሳየት ዋጋው 4.4 ሚሊዮን ብር ደርሷል። ቶዮታ ኮሮላ የ15.2 በመቶ የዋጋ ጭማሪ በማሳየት ዋጋው 3.8 ሚሊዮን ብር ደርሷል። ቱክሰን ኤርላይን የ12.7 በመቶ የዋጋ ጭማሪ በማሳየት ዋጋው 6.2 ሚሊዮን ብር ገብቷል። ቶዮታ ቪትስ የ10 በመቶ የዋጋ ጭማሪ በማሳየት ዋጋው እስከ 2.8 ሚሊዮን ብር ደርሷል። የትራምፕ አስተዳደር በሀገሪቱ ጥገኝነት የጠየቁ ስደተኞችን እንዲሁም በዚያው በሚማሩ የውጭ ሀገር ተማሪዎችን የሚመለከት አዲስና ጠንካራ መመሪያ ማውጣቱ ተገለጸ። ይህንን ተከትሎ በርካታ ጥገኝነት ጠያቂዎች ጉዳያቸው በበቂ ሁኔታ ሳይሰማ በቀጥታ ሊባረሩ የሚችሉበት ሁኔታ መፈጠሩ ተሰግቷል። ቀደም ሲል በነበረው አሰራር መሰረት የጥገኝነት አመልካቾች መጀመሪያ ጉዳያቸውን ለኢሚግሬሽን ኦፊሰር አቅርበው ቃለመጠየቅ ከተደረገላቸው በኋላ ጥያቄያቸው ውድቅ ከተደረገ ብቻ ነበር ወደ ፍርድ ቤት የሚመሩት። በአዲስ መመሪያ ግን በርካታ የጥገኝነት አመልካቾች ከኢሚግሬሽን ኦፊሰሮች ጋር የሚደረገውን የመጀመሪያ ደረጃ ቃለመጠየቅ ሳያደርጉ ጉዳያቸውን በቀጥታ ወደ ፍርድ ቤት ይላካል። አዲሱ አሰራር በአሁኑ ወቅት ተከማችተው የሚገኙ ከ1.4 ሚሊዮን በላይ የጥገኝነት ማመልከቻዎችን ለማቃለል የታሰበ መሆኑ ተገልጿል። ውሳኔው በአጠቃላይ ወደ 444724 የሚጠጉ መዝገቦችን እንደሚነካ ይገመታል። የህግ ባለሙያዎችና የኢሚግሬሽን መብት ተከራካሪዎች ውሳኔውን አብዝተው ተችተውታል። አሰራሩ የስደተኞችን የመስማትና ፍትህ የማግኘት መብት የሚጎዳ ከመሆኑም በላይ ውሳኔዎችን በማፋጠን ሰዎችን በፍጥነት ከሀገር ለማባረር አልሞ የተዘጋጀ ነው ሲል ስጋታቸውን ገልጸዋል። በሌላ በኩል የአሜሪካ መንግስት በሀገሪቱ በሚማሩ የውጭ ሀገር ተማሪዎች ላይ እስከ $100,000 የሚደርስ አዲስ ክፍያ ለመጣል ማቀዱ ተሰምቷል። እርምጃው የቪዛ አጠቃቀምን ለማጥበቅና የሀገር ውስጥ የስራ ገበያን ከተወዳዳሪዎች ለመጠበቅ ያለመ መሆኑን ገልጿል። ይህ የታቀደ እርምጃ በተለይ ትምህርታቸውን አጠናቀው በአሜሪካ ለመቆየት ለሚፈልጉ ዓለም አቀፍ ተማሪዎች ትልቅ ፈተና የሚደቅን ሲሆን የውጭ ተማሪዎች ለአሜሪካ የትምህርትና ቴክኖሎጂ ዘርፍ የሚያደርጉትን ከፍተኛ አስተዋጽኦ ሊጎዳ እንደሚችል ተቃዋሚዎች አስጠንቅቀዋል። በአጠቃላይ የትራምፕ አስተዳደር ከስደተኞችና ከኢሚግሬሽን ፖሊሲ ጋር በተያያዘ እጅግ ጠንካራና ጥብቅ እርምጃዎችን መውሰዱን ቀጥሏል። የአሜሪካ ውጭ ጉዳይ ሚኒስቴር የፕሬዝዳንት ዶናልድ ትራምፕን ምስልና ፊርማ ያረፈበትን ልዩ ፓስፖርት በአገር አቀፍ ደረጃ ለሕዝብ ሊያሰራጭ መሆኑ አስታወቀ።
ቀደም ሲል በዋሽንግተን ዲሲ በሚገኘው ዋና የፓስፖርት ቢሮ ብቻ ይሰጥ የነበረው ይህ ልዩ ፓስፖርት በህዝብ ዘንድ ከፍተኛ ፍላጎት በመታየቱ ምክንያት በሰፊው እንዲሰራጭ ተወስኗል። ለዚሁ ዓላማ ተጨማሪ 250,000 ኮፒዎች ተዘጋጅተው በሀገሪቱ በሚገኙ 27 ዋና የፓስፖርት መስጫ ማዕከላት እንዲሰራጩ ይደረጋል። መደበኛው ፓስፖርት መያዝ የሚፈልጉ ዜጎች በፖስታ ቤት፣ በኦንላይን፣ በኢንተርኔት ወይም በመደበኛ ቀናት በማመልከት ነባሩን ፓስፖርት ማግኘት እንደሚችሉ ሚኒስቴሩ ገልጿል። ፓስፖርቱ የአሜሪካን የ250ኛ ዓመት የነጻነት በዓል ለማክበር የተዘጋጀ ሲሆን የሀገር ወዳድ ፓስፖርት የሚል ስያሜ ተሰጥቶታል። ዶናልድ ትራምፕ በሕይወት እያሉ ምስላቸውና የወርቅ ቀለም ፊርማቸው በስራ ላይ በሚገኝ የአሜሪካ ፓስፖርት ላይ ያረፈበት የመጀመሪያው ፕሬዝዳንት ሆነዋል። ፓስፖርቱ ከትራምፕ ምስልና ፊርማ በተጨማሪ የአሜሪካን የነጻነት ሰነድ በውስጡ አካቷል። በሳውዲ አረቢያ በሚገኙ እስር ቤቶች ውስጥ የሞት ፍርድ ተፈርዶባቸው ወይም ውሳኔ እየተጠባበቁ የሚገኙ በርካታ ኢትዮጵያውያን እስረኞች በስልክ መስመር አማካኝነት ያጋጠማቸውን አሰቃቂ ሁኔታና የጭንቀት ድምጻቸውን ለቢቢሲ አጋርተዋል። እንደ መረጃው ከሆነ በሳውዲ እስር ቤቶች የሞት ፍርድ እየተጠባበቁ የሚገኙ ኢትዮጵያውያን ቁጥር እስከ 200 ሊደርስ ይችላል። ብዙዎቹ እስረኞች ለምሳሌ ሀብቶምና ደስታ በተባሉ የሐሰት ስሞች የተጠቀሱት በትግራይ የነበረውን አስከፊ ጦርነትና ደህንነት ለማምለጥ ሲሉ አገራቸውን ጥለው የተሰደዱ ናቸው። በጅቡቲና በየመን አድርገው በሳውዲ አረቢያ ድንበር ሲሻገሩ አሳላፊዎች ጫት ታደርሳላችሁ በማለት ባታለሏቸው ምክንያት በሳውዲ ፖሊስ ተያዙ። የመንግስት መግለጫዎች አደገኛ ዕፅ ማዘዋወር ቢሉም እስረኞቹ ግን ይዘውት የነበረው ጫት መሆኑንና ይዘቱ ምን እንደሆነ እንኳን ሳያውቁ ወጥመድ ውስጥ መውደቃቸውን ይናገራሉ። ሂውማን ራይትስ እና አምነስቲ ኢንተርናሽናል ጨምሮ በርካታ የመብት ተሟጋቾች ድርጅቶች በሳውዲ የሚካሄደው የፍርድ ሂደት ግልጽነትና ፍትሐዊነት የጎደለው መሆኑን ይገልጻሉ። ተከሳሾች ራሳቸውን የሚከላከሉበት ጠበቃ አይመደብላቸውም። የሚቀርቡት አስተርጓሚዎችም ቢሆኑ በቂ አይደሉም። ብዙዎቹ እስረኞች ሳይረዱትና ሳይነበብላቸው በአረብኛ የተጻፈ ሰነድ ላይ እንዲፈርሙ ይገደዳሉ። በኋላ ላይ ሰነዱ የሞት ፍርድ ውሳኔ የተቀበሉበት መሆኑ ይታወቃል። የሞት ፍርድ የተፈረደባቸው ሰዎችም ሆኑ ቤተሰቦቻቸው ውሳኔው መቼ እንደሚፈጸም ወይም በምን ደረጃ ላይ እንዳለ መረጃ አይሰጣቸውም። እስረኞቹ በሚገኙበት ጠባብ ክፍሎች ውስጥ ከሚገባው በላይ በርካታ ሰዎች ተጨናንቀው ይኖራሉ። ለምሳሌ 90 ሰዎችን ብቻ የሚይዝ ክፍል ውስጥ እስከ 200 የሚደርሱ እስረኞች ተጋፍተው እንደሚኖሩ፣ በቀን አንድ ጊዜ ብቻ በሩ ተከፍቶ ምግብ እንደሚሰጣቸውና ማንኛውንም ጥያቄ መጠየቅ ወይም መናገር በከባድ ድብደባ እንደሚያስቀጣ ተናግረዋል። በሳውዲ አረቢያ በቅርብ ዓመታት ውስጥ አደገኛ ዕፅ ጋር በተያያዙ ወንጀሎች የሞት ቅጣት ተጀምሯል። በ2025 ዓመት ብቻ የ35 ኢትዮጵያውያን የሞት ቅጣት መፈጸሙ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ጨምሮ የመብት ተሟጋቾች የኢትዮጵያ መንግስት በአፋጣኝ ጣልቃ ገብነት እንዲያደርግና እነዚህም በሞት ጥላ ስር የሚገኙ ዜጎችን እንዲታደግ ጥሪ አቅርበዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ከሳውዲ ባለስልጣናት ጋር ንግግር እያደረገ መሆኑንና ከ2,000 በላይ ዜጎች የንጉሳዊ ምህረት እንዲያገኙ ጥረት ይደረገ መሆኑን ቢገልጽም በስር ላይ የሚገኙ ዜጎች ግን አሁንም በከፍተኛ ስጋትና ጭንቅ ውስጥ ይገኛሉ። ህዝባዊ ወያኔ ሓርነት ትግራይ የኢትዮጵያ ፌዴራል መንግስት በምዕራባዊ ትግራይ ዞን በሸረሪ አቅጣጫ አዲስ ወታደራዊ ጥቃትና ግልጽ ጦርነት ከፍቶብኛል ሲል መግለጫ ወጣ። ድርጅቱ ባወጣው ይፋዊ መግለጫ እንዳመለከተው የፌዴራል መንግስቱ ከዚህ ቀደም ሲያካሂድ የቆየውን ሁለንተናዊ ከበባ፣ እገዳና በድሮን እንዲሁም በታጣቂዎች አማካኝነት የሚፈጸመውን ጥቃት ወደ ከፍተኛ ደረጃ በማሳደግ ከሐምሌ 25 ቀን 2018 ዓ.ም ማለዳ ጀምሮ አዲስ ወረራ መክፈቱን ገልጿል። የፕሪቶሪያው የግጭት ማቆም ስምምነት ከተፈረመ በኋላ እንኳን የፌዴራል መንግስቱ የትግራይን ህዝብ ለማንበርከክ የተለያዩ ወታደራዊ ዝግጅቶችና ከበባዎችን ሲያደርግ መቆየቱን በመጥቀስ አሁን ላይ ድጋሚ ወረራ መጀመሩን አስታውቋል። በሀገር ውስጥና በውጭ ሀገር የሚኖሩ የትግራይ ተወላጆች የትግራይ የጸጥታና ብሔራዊ ኃይሎች ታጋዮችና የሲቪል ማህበራትና የሃይማኖት ተቋማት በሙሉ ለብሔራዊ ጥፋት ፈጽሞ አንንበረከክም በሚል መርህ ለፍትሃዊ ትግልና ህልውናቸውን ለማረጋገጥ እንዲዘጋጁ ጥሪ አቅርቧል። የተጀመረው ወረራ በቀጣይ የሚኖሩ አጠቃላይ ሁኔታዎችን አስመልክቶ በየጊዜው አስፈላጊው ማብራሪያና ተጨማሪ መግለጫ እንደሚሰጥበት ጠቁሟል። ይህ የህወሓት መግለጫ የወጣው በፌዴራል መንግስቱና በትግራይ ክልል አመራሮች መካከል ያለው የፖለቲካዊና ወታደራዊ ውጥረት በከፍተኛ ሁኔታ በጨመረበትና በሁለቱም ወገኖች በኩል እርስ በርስ የጦርነት ዝግጅትና የቅስቀሳ ክሶች በሚሰነዘሩበት ወቅት ነው። በአሜሪካ ዋሽንግተን ስቴት የምትገኘው ስፖካን ከተማ በከፍተኛ የሰደድ እሳት አደጋ የተመታች ሲሆን ከ640 በላይ የመኖሪያ ቤቶችና ሌሎች ህንፃዎች ሙሉ በሙሉ በመውደማቸው ከፍተኛ ውድመት ደርሷል። በአካባቢው በሰዓት እስከ 72 ኪሎ ሜትር የሚደርስ ኃይለኛ ንፋስ በመኖሩና ለረጅም ጊዜ የቆየ ድርቅ በመኖሩ ምክንያት እሳቱ በጥቂት ሰዓታት ውስጥ ከ5000 ሄክታር በላይ መሬት በማቃጠል በከፍተኛ ፍጥነት ተሰራጭቷል። ይህ ፈጣን የንፋስና የድርቅ ሁኔታ የእሳት አደጋ ተዋጊዎች እሳቱን ለመቆጣጠር የሚያደርጉትን ጥረት እጅግ ፈታኝ አድርጎታል። በሺዎች የሚቆጠሩ የከተማው ነዋሪዎች መኖሪያ ቤታቸውን በአስቸኳይ ጥለው እንዲወጡ ትዕዛዝ ተሰጥቷቸዋል። የስፖካን ከንቲባ ሊዝ ብራውን የአስቸኳይ ጊዜ አዋጅ በማወጅ የመንግስት
ተቋማትና የአደጋ ጊዜ አገልግሎቶች በተቀናጀ ሁኔታ እንዲንቀሳቀሱ አድርጓል። ተፈናቃዮችን ለመደገፍ የጸጥታ ሁኔታን ለማረጋገጥና እሳቱን ለመዋጋት የብሔራዊ ዘብ ኃይል ወደ ስፍራው የተሰማራ ሲሆን በተጨማሪ መቶዎች የሚቆጠሩ የእሳት ተዋጊዎች እሳቱን ለመቆጣጠር በስፍራው እየሰሩ ይገኛሉ። የስፖካን ኮንቬንሽን ሴንተር ለተፈናቀሉ ነዋሪዎች ጊዜያዊ መጠለያ ሆኖ በማገልገል ላይ ሲሆን የምግብ የመኝታና የሕክምና አገልግሎቶች እየቀረቡለት ይገኛል። እስካሁን በይፋ የተረጋገጠ የሰው ሕይወት ማጣት ባይኖርም የፍለጋና የማደን ስራዎች አሁንም በመቀጠላቸው የጉዳቱ መጠን ሊለወጥ እንደሚችል ባለስልጣናት ገልጸዋል። በአካባቢው አሁንም ኃይለኛ ነፋስ በመቀጠሉ እሳቱን ሙሉ በሙሉ ለመቆጣጠር የሚደረገው ጥረት ከባድ ፈተና እንደሆነበት ይገኛል። ባለስልጣናት ነዋሪዎች የሚሰጡትን የመልቀቅ መመሪያዎች በጥንቃቄ እንዲከተሉ በማሳሰብ ላይ ናቸው። የአዲስ አበባ ዩኒቨርሲቲ የታወጀለትን ሙሉ የራስ ገዝነት መብት በተግባር ላይ ለማዋል ሰፊ የመዋቅር ማስተካከያና የሪፎርም እርምጃዎችን መውሰድ ጀምሯል። ሆኖም በዚህ ሽግግርና አዲስ የምደባ ሂደት ምክንያት ከ500 በላይ የአስተዳደር ሰራተኞችና 50 መምህራን ላይ ያለ ምደባ መቅረታቸው ተገልጿል። የአዲሱ መዋቅር ምደባ ለአስተዳደር ሰራተኞች በፈተና ውጤት ላይ ተመስርቶ የተከናወነ ሲሆን ለመምህራን ደግሞ በትምህርት ዝግጅታቸው አግባብነትና ጥራት ላይ ተመስርቶ የተካሄደ ነው። የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ ስለ ጉዳዩ በሰጡት ማብራሪያ ማንም ሰራተኛ በግፍ አልተባረረም ሲሉ ገልጸዋል። ያለምደባ ለቀሩት ሰራተኞች እንደ ሁኔታው በጡረታ መገለልና በካሳ ክፍያ መሰናበት ወይም ደግሞ ዩኒቨርሲቲው በቅርቡ በሚጀምራቸው አዳዲስ የንግድ ገቢ ማስገኛ እንቅስቃሴዎች ውስጥ እንዲካተቱ የሚደረግ መሆኑን አረጋግጠዋል። በአገሪቱ ከሚገኙ 46 የመንግስት ዩኒቨርሲቲዎች መካከል የመጀመሪያው ሞዴልና አቅኝ ሆኖ ሙሉ የራስ ገዝነትን የተቀላቀለው የአዲስ አበባ ዩኒቨርሲቲ ይህ እየወሰደ ያለው የሪፎርም እርምጃ በቀጣይ ተመሳሳይ የራስ ገዝነትን ሽግግር ለማድረግ ለሚዘጋጁት እንደ ጅማ፣ መቀለ፣ ባህር ዳርና ጎንደር ዩኒቨርሲቲዎች ትልቅ ማሳያና ልምድ የሚወሰድበት መንገድ እንደሚሆን ተጠቅሷል። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።